የሰሞነ ሕማማት የዕለታት ስያሜ ምን ተብሎ ይጠራል? በምን ምክንያትስ ደግሞ ስያሜው ሊሰጥ ቻለ? እንደገና ምንድነው ዋናው ቁም ነገሩ የሚለውን እናዳምጣለን ማለት ነው። ሰኞ ምን ማለት ነው? ማክሰኞ ምን ማለት ነው? ረቡዕ ምን ተብሎ ይጠራል? ሐሙስ ምን ተባለ? አርብስ ምን አሉት? የሚለውን እናዳምጣለን ማለት ነው። እስከ መጨረሻው ድረስ ከኛ ጋር ይሁኑ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረጎትን አይዘንጉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ አድማጭ ተመልካቾቻችን እንደምን ናችሁ? ሰላም ሰነበታችሁ? ፍጹም በእግዚአብሔር ሰላምታ ቃል ሰላም እላችኋለሁ። ባላችሁበት ሰላም እግዚአብሔር ከኔም ከናንተም ጋር ይሁን አሜን። አምላካችን ቅዱስ እግዚአብሔር ክብር ምስጋና ይድረሰው። እናታችን ድንግል ማርያም ወላዲተ አምላክ ወለላይቱ አምልኮ ውዳሴ ይድረሳት። እንዲሁም ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደተሰጣቸው ክብር መጠን ምስጋና ውዳሴ ይድረሳቸው። እንደ አምላካችን እንደ እግዚአብሔር መልካም ፈቃድ ያው ሰሞነ ሕማማት ወቅት ላይ እንገኛለን ማለት ነው። የሰሞነ ሕማማት የዕለታቱ ስያሜ በሚል ለጥቂት ጊዜ እንነጋገራለን ማለት ነው። ቅዱሳን አምላክ ቅዱስ እግዚአብሔር እስከ መጨረሻው ህቅታ ድረስ ከኔም ከናንተም ጋር ይሁን አሜን። የዕለታት የሰሞነ ዕለታት ስያሜያቸው እንዴት ነው የሚለውን እንመለከታለን ማለት ነው። አንደኛ ሰኞ ነው። ሰኞ የአንጽሖ ቤተ መቅደስና መርገመ በለስ በመባል ይታወቃል። ይህ ማለት ቤተ መቅደሱን ያጸዳበት ዕለት ነው። አንደኛው እሱ ነው። በዋናነት ደግሞ የሚነገርለት መርገመ በለስን የረገመበት ዕለት ነው። ፍሬ ትገኝባታለች ብሎ ፍሬ ፈልጎ ለበለሷ የተንከባከባት ቆይቶ ነበረ። ግን ፍሬ ያገኝባታለሁ ብሎ ቢሄድ ለመጠየቅ ሄዶ ፍሬ አላገኘባትም። ከዛ ረግሟታል። ወዲያውኑ ያቺ በለስ ደርቃለች ማለት ነው። የሱ መርገመ በለስና አንጽሖ ቤተ መቅደስ በመባል ይታወቃል ዕለቱ። ማክሰኞ ደግሞ የጥያቄና የትምህርት ቀን ነው። ቅዱሳን ሐዋርያት ሲጠይቁት ሲመልስ፣ እርሱን ተከታይ የነበሩት ሲጠይቁት ሲመልስ የጥያቄና የመልስ ቀን ማለት ነው። ረቡዕ ደግሞ ምክረ አይሁድ የተማከሩበት ነው። እንዴት አድርገው እንደሚይዙት እንዴት አድርገው እንደሚሰቅሉት የተማከሩበትና ይሁዳ ጋርም ውል የተዋዋሉበት ቀን ነው። ያን 30 ብር እንደሚሰጡትና እሱ አሳልፎ እንደሚሰጣቸው ውል የተዋዋሉበት ቀን የጥያቄ የውል ያደረጉበት ቀን ነው። የአይሁድ ሸንጎች ቀያፋ እነ ጲላጦስ ከይሁዳ ጋር የተማከሩበት ቀን እንደመሆኑ መጠን ረቡዕ በዛ ይወሳል፣ በዛ ስያሜ ይሰጠዋል ማለት ነው። ሐሙስ ጸሎተ ሐሙስ በመባል በተለምዶ ይታወቃል። ጸሎተ ሐሙስ ማለት አምላካችን ቅዱስ እግዚአብሔር ዝቅ ብሎ ትሕትናውን የገለጠበት ቀን ነው። አንደኛ ቅዱሳን ሐዋርያትን ዝቅ ብሎ ተንበርክኮ እግራቸውን ያጠበበት ቀን ነው። በዋናነት ያው ትሕትናን ዝቅ ብሎ ያሳየበት፣ እኛም እንግዶች ሲመጡ ትላልቅ አባቶቻችንም በዚህ ወቅት ዝቅ ብለው መምህራን፣ የቤተክርስቲያን መምህራን ከጳጳሳት ጀምሮ እስከ ታች ካህናት ድረስ የምእመናንን እግር በመታሰቢያነት ያጥባሉ ማለት ነው። የዚያ ዕለት ነውና ሌላው ደግሞ ቅዱስ ሥጋውን ክቡር ደሙን የሰጠበት ቀን ነው። ባርኮ ቆርሶ የሰጠበት ቀን ነውና ይሄ ለመታሰቢያ ይሆናል። የዘላለም ሥጋዬን ደሜ ነው ብሎ ባርኮ ቆርሶ ለቅዱሳን ሐዋርያት የሰጠበት ቀን ነው። ከዚህ የተነሳ በሕማማት ሰሞን ቅዳሴ የለም፣ ግን በሐሙስ ዕለት ብቻ ቅዳሴ ይቀደሳል ማለት ነው። ይህን በማለት ይታወቃል ሐሙስ ማለት ነው። አርብ ደግሞ ስቅለት ቀን ነው። ስቅለት ማለት ያው ክርስቶስ የተሰቀለበት ልክ ሐሙስ ማታ 3 ሰዓት ያዙት። ከሐሙስ ማታ 3 ሰዓት ይዘው ያንገላቱ ምን ያደረጉት ልክ አርብ ዕለት ለፍርድ አቅርበውት
ፍርድ ሸንጎላ አቅርበው እያንገላቱት ከሐና ወደ ቀያፋ ከቀያፋ ወደ ሐና እያረጉ እርጥብ መስቀል አሸክመው ከሊቶስጥራ እስከ ቀራኒዮ እንትን የወሰዱበትና የውሸት 40ውን አንድ እያሉ የገረፉበት ቀን ስለሆነ ስቅለት በመባል የተሰቀለበት ነው። ልክ 6 ሰዓት ቀትር ላይ እንደ ብራና ወጥረው አምላካችን ክብር ምስጋና ይድረሰውና ቅዱስ እግዚአብሔርን አምላካችን ኢየሱስ ክርስቶስን ሰቅለውታል ማለት ነው። ስቅለት ይባላል። ያው 6 ሰዓት ተሰቀለ። በፈቃዱ 9 ሰዓት ላይ ነው ነፍሱን ከስጋው በራሱ ፈቃድ የለየው። 12 ሰዓት ላይ ወደ መሬት የተቀበረበት ቀን ነው። ዮሴፍና ኒቆዲሞስ ተቀብለው በአዲስ መቃብር በፍታ ገንዘው የቀበሩበት ሰዓት ነው ማለት ነው። ስለዚህ ስቅለት አርብ ስቅለት በመባል ይታወቃል ማለት ነው። ቅዳሜ ደግሞ ቅዳሜ ስዑር ትባላለችና ሌሎቹ ቅዳሜዎች በቤተ ክርስቲያን ስርዓት ጾም አይጾሙም፣ ግን እቺ ዕለት በጾም ትታወቃለች ማለት ነው። ክርስቶስ በመቃብር የዋለበት ዕለት ነውና ከዚህ የተነሳ ቅዳሜ ስዑር በመባል ይታወቃል። አርብ ትንሳኤ ናት። ትንሳኤ ክርስቶስ ከሙታን ተለይቶ የተነሳበት ቅዳሜ እሁድ ትንሳኤ ነውና ከዚህ የተነሳ እነዚህ ስያሜዎችን ቤተክርስቲያን የየዕለቱ ስያሜ ሰጥታ ታከብራለች ማለት ነው። አምላካችን ቅዱስ እግዚአብሔር ይህን ሰሞነ ሕማማት በስግደት በጸሎት በጾም ራሳችንን ለእግዚአብሔር መስዋዕት አድርገን ምን ሰጥበት ጊዜ ያርግልን። ሰላም እግዚአብሔር ከኔም ከእናንተም ጋር ይሁን። እስከ መጨረሻው ህቅታ ድረስ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ያዳመጥነውን በህሊናችን በአእምሯችን ቅዱስ እግዚአብሔር ይቅረጽልን። የእናቱ ጸሎት የአምላካችን ቸርነት የቅዱሳኑ አጋዥነት ከኔም ከእናንተም ጋር ይሁን። አሜን። ይቆየን።